ሃይሚ እንዳፌ እንዳይሆንብኝ መጥፎ ነው እንደዚህ አይነት ነገር ሲጀምር መጥፎ ነው። ሃይሚ የምሬን ነው። እኔ አንድ ነገር እንድታደርጉልኝ ይፈልጋለሁ። በቃ እንደዚህ አይነት ነገር በራሳችሁ ላይ ያልሆነ ነገር አታሟርቱ። እኔ ደስ የማይለኝ ነገር ይሄ ነው። በቃ ከናንተ ምንም ነው ደስ የማይለኝ። በራሳችሁ ላይ የምታሟርቱት ነገር ምንም ደስ አይለኝም። ሃይሚ እንዴ አሁን እኮ በራስሽ ላይ ነው እያሟረትሽ ያለሽው። ልክ አይደለም። በቃ ይሄ ኔጌቲቭ የሆነውን ነገር እባካችሁ ተውትና አይኑ እናቃለን። አንቺም ታውቂያለሽ ጠንቅቀሽ ምን ያክል እንደሚወድሽ እንደሚያፈቅርሽ ታውቂያለሽ። በደንብ ነው የምታውቂው። የምሬን ነው። ስለዚህ ግዴታ አይደለም ይሄን ነገር ማድረግ። የምሬን ነው። ግዴታ አይደለም። በቃ አያስፈልግም ነበር። አያስፈልግም። ምንም የሚያስፈልግበት ምክንያት የለውም። እኔ በእኔ በኩል እንደዛ ነው ብዬ ማስበው። ምክንያቱም እንደሚወዳትና እንደሚያፈቅራት ኦብቪየስሊ እናውቃለን አይደለም። እሷ ቀርቶ ህዝብ የሚያውቀው ነገር ነው። ገባችሁ አይደለ? ግን እንደዚህ በራሳችሁ ላይ ነው እያሟረታችሁ፣ ኔጌቲቭ ኢነርጂ ነው ወደ ራሳችሁ እየጠራችሁት ያላችሁት። ስለዚህ ነገ ከነገ ወዲያ ህይወታችሁን አላቅም ብቻ እንደዚህ ባይሆን ደስ ይለኝ ነበረ። እሺ እኔ በአንድ እንደ እግዚአብሔር አለ ማርያምን ችግር የለውም። ወይኔ በሰማ ማፊ ቁርጥ ይፈልል እያያችሁት ነው። በቃ ግራ ገባውና በቃ እግዚአብሔር አለን። ኢማጂን በፈጣሪ ደግሞ አምናችሁ ፈጣሪ አያሳፍራችሁም። የምሬን ነው። እናንተ እመኑበት እንጂ በጭራሽ ነው የማያሳፍራችሁ። የምሬን ነው የምነግራችሁ። እናንተ እሱን ተደገፉት። አልቻልኩም በሉት። የምሬን ነው። አልቻልኩም በሉት እንጂ የማያደርግላችሁ ነገር የለም። እየተደረገላችሁም ነው ደግሞ። እናንተ አታውቁ ይሆናል፣ እናንተ አልገባችሁ ይሆናል የሚያደርግላችሁ ነገር እንጂ በህይወታችሁ በጣም ብዙ ነገር እየተደረገላችሁ ነው። ያንን ነገር እስኪ ዞር ብላችሁ ተመልከቱት እስኪ ብሩኪን። ፈጣሪ አለን አላቅም ብቻ ቃል የለኝም ብሩኬ፣ ላንተ ቃል የለኝም። የምሬን ነው የምናገረው፣ ላንተ ቃል የለኝም። ዛሬ በጣም ከባድ ፈተና ነው እየተፈተነ ያለው ብዙ ሰው። አላቅም ሌላ ሰው ቢሆን ፋሚሊ በጣም ከባድ ውሳኔ ሊወስን ይችል ነበር። ብሩኬ ስለሆነ ነው። ገባችሁ አይደል? ብሩኬ ስለሆነ ነው። የሙሽዬ ልጅ ስለሆነ ነው። የምሬን ነው የምነግራችሁ። እሱ ስለሆነ ነው እንጂ ሌላ ሰው ቢሆን ኑሮ እንደዚህ ካፋ ከወጣ የምር እንደዚህ ነገር ሀፕን አድርጎ ምናምን ነገር እንደዚህ ማድረግ አልችልም ብትለው የምሬን ነው ያ ሰው ይፋታት ነበረ። በቃ አለቀ። አይኑ በቃ ልጅ ካልሰጠሽኝ ምናምን ነገር በቃ እዛው ምን አገባኝ በቃ ቻው ብሎ ሊለያት ይችል ይሁን ነበር። ግን ብሩኬ ነው እዚህ ጋር። ብሩኬ ሁሌም ይለያል። የምሬን ነው ይለያል የምንለው በምክንያት ምን ችግር አለው ታዲያ? ልጅ እኮ አይኖረንም ማለት ነው። እናሳድጋለን አፈልገን። የምርህን ነው? ምን ችግር አለው? በቃ እግዚአብሔር አላደም። በቃ ግን እንደዚህ አትበይ። በቃ ተስፋ አትቁረጭ። በቃ እንሞክራለን። በስመ አብ ምን አይነት ልጅ ነህ? ምን አይነት ሰው ነህ ብሩኬ? ምን አይነት ሰው ነህ? እኔ አላቅም። ምን አይነት ልብ ነው ያለህ? ምን አይነት ልብ ነው ያለው ፋሚሊ? አላቅም። በዚህ ልክ ቃል የለኝም። የምሬን ነው የምናገረው ቃል የለኝም። ስለ ብሩኬ የምናገረው ቃል የለኝም። እስኪ እናንተ የተሰማችሁን ስሜት እዚህ ጋር ንገሩኝ እስኪ የምሬን ነው። ኮሜንት ላይ ንገሩኝ፣ አየዋለሁ። ንገሩኝ እንዴ እንሞክራለን። ለምንድነው ተስፋ የምትቆርጩ? በጭራሽ የሚፋታ አይደለም ብሩኬ። እንዲህ ይቻላል እንዴ? ካልሆነ ራሱ አምጥተን ፈልገንም ቢሆን ልጅ እናሳድጋለን እያለን እንደዚህ አይነት አላቅም። እንደ ብሩኬ አይነት ባል ይስጣችሁ። ሌላ እኔ ምንም አላችሁ ማሜን በሉ። የምሬን ነው አሜን በሉ። እንደ ብሩኬ አይነት ባል ይስጣችሁ፣ አባት ይስጣችሁ። በቃ ብሩኬ አሁን ለሃይሚ ባል አይደለም አባቷም ጭምር ነው። የምሬን ነው። ሁሉም ትናንትና እንደተናገረው ሁሉም ነገር ሁኜ ከእሷ ጎን በምንም ቃል የለኝም ብቻ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም። ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው ስናብረን የምንመለከት ይሆናል። እስኪ እባካችሁ
ኮሜንቱን የምታስጨንቁት ብሩክ ትለያለህ በሚል ኮሜንት ነው ማየት የምፈልገው። ብሩክ ትለያለህ የሚል ኮሜንት ነው ማየት የምፈልገው። ጻፉልኝ እባካችሁ ጻፉልኝ። ኮሜንቱን ያይዋል እኔው ራሴ እልክለታለሁ። ሀይሚም ትመለከቷለች፣ ኮሜንታችሁ ይነበባል። ፋሚሊ እስካሁን እየተመለከታችሁ ላይክ እንዲሁም ሰብስክራይብ ካላደርጋችሁ እኔን ወንድም አፈልጉ ማለት ነው ብዬ ነው የማስበው። እንደዛ ነው ብዬ የማስበው። ሰብስክራይብ ያደረጋችሁኝ ወንድማችሁ ልሁን፣ ወንድማችሁ አድርጉኝ፣ ወንድማማቾች እንሁን። ሰው እንግዲህ ቀጥታ ወደ ቪዲዮ እናልፋለን። ይህን ቪዲዮ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ቪዲዮ እናልፋለን። ባልችልስ ብዬ ጠይቄው የመለስነውን መልስ ታውቁታላችሁ አብዛኞቻችሁና በሱ ነገር ተመርኩዤ ዛሬ እሱን ፕራንክ ላደርገው ነው። ፈጣሪ አያድርግብኝ፣ በእርግጥ አያድርግብኝ። ታይ ሀይሚ መውለድ አልችልም ብለሽ እንዳትቀልጅ፣ የምሬን ነው እንዳትቀልጅ። ልጁ ነው ኢሞሽናል የምታደርጊው ሀይሚ፣ የምሬን ነው። አልገባችሁም። በቃ ማናችሁም ቢሆን እንደዚህ አይነት ፕራንክ ያውቃችሁ ሰውን ለመፈተን ብላችሁ እንደዚህ አትበሉ። የምሬን ነው። እዚህ ጋር ሀይሚ እሺ፣ ግን ሌሎቻችሁ ግን እንዳታደርጉት፣ ይህንን ነገር እንዳታደርጉት። የምሬን ነው እንዳታደርጉት። ምክንያቱም ፋሚሊ የፈለገ ነገር ቢሆን ልባችሁ ከመሰበር ወደ ኋላ አይልም። ገባችሁ አይደለ? የፈለገ ነገር ቢሆን ልባችሁ መሰበሩ ግልጽ ነው። በቃ የሚወዳችሁ ከሆነ ያ ሰው የምትወዱት ከሆነ ልባችሁ እንደሚሰበር ግልጽ ስለሆነ እባካችሁ የምሬ ለቀልድም ቢሆን ይህን ነገር እባካችሁ እንዳትሞክሩት። እሺ ምንም የሆነ ነገር ለነገር ፈልጌ ታተኩሻለሽ እኮ እኔ አላቅም። አሁን እንደዚህ እየተንከባከባት እንደዚህ ለሷ ስንት ነገር እያደረገ ምናምን እንደዚህ ሲባል ጥሩ አይደለም ስሜቱ። ገባችሁ አይደለ? የፈለገ ፕራንክ ቢሆን ይደብረዋል። በቃ ግልጹን ልንገራችሁ ይደብረዋል። የፈለገ ፕራንክ ቢሆን ይደብረዋል። በቃ ገባችሁ አይደል? የምር ነው የሚሰማው። በቃ ተረዳችሁኝ? በአንድ ጊዜ ይህንን ፕራንክ ነው እንዳለችው ወደ ቀልቡ ሊመለስ አይችልም። በአንድ ጊዜ እኔ እንደዚህ ብዬ ነው ማስበው። ወደ ቀልቡ ሊመለስ አይችልም። ብሩኬ እና ሀይሚ እንደዚህ አይነት ነገር ይቅር በእናታችሁ። እንደምትዋደዱ እያወቅነ እንደምትፈቃቀሉ እያወቅነ የት ድረስ እንደምትሄዱ ለፍቅራችሁ እያወቅነ ይህንን ነገር ማድረግ ተገቢ ነው ብዬ አላስብም። አሁን ልጁን ያላግባብ ማስጨነቅ ነው የሚሆነው። ጥሩ አይደለም። እባካችሁ ተው። እንግዲህ አይዞ ብሩኬ አይዞ። ማረግ ሰብረው አውቃለሁ። እኔም በጣም መቋቋም ከብዶኝ ነበር እና በቃ እናንተ ስንት ነገር አሁን እኮ ከዚህ በፊት ስንት ነገር አስቦ ኢማጂን ብሩክና ሀይሚ ተሳክቶላቸው ተጋብተው ስንት ነገር አብረው አሳልፈው ልጆች ወልደው የሚፈልጉትን ነገር አድርገው ማሳካት የሚፈልጉትን ነገር በሙሉ አሳክተው ኢማጂን ፋሚሊ። ይሄ እንደ ቀላል የሚታይ ነገር አይደለም። ይታሰባል በደንብ ነው በኢማጂኔሽን ሁሉን ነገር የሚያስቡት እነዚህ ልጆች፣ ብሩክም ሀይሚ ማለት ነው። ብሩክም ወደፊት የሚሆነውን ነገር ያስባል አሁን ላይ ማለት ነው። ገባችሁ አይደለ? እና አሁን በአንድ ጊዜ እንደዚህ አይነት ዱብዳ እንደዚህ አይነት ዜና ስትሰሙ ምን ያክል ቅስማችሁ አይደለም ልባችሁ ምን ያክል እንክትክት እንደሚል ታውቃላችሁ? የምሬ ምን ያክል እንክትክት እንደሚል። እንደዚህ አይነት ፕራንክ በእናንተ ላይ አይድረስ። የምሬ አይድረስ። ሌላ እኔ ምንም አይደላችሁ። እንደዚህ አይነት ነገር በህይወታችሁ አፕና ያድርግ። በህይወታችሁ እንደዚህ አይነት ነገር ውስጥ አይክተታችሁ። ፈጣሪ አይፈትናችሁ። በዚህ በልጅ አይፈትናችሁ። የምሬ ነው አይፈትናችሁ። እኔ ሌላ ምንም አይደል። ገባችሁ አይደል? ምክንያቱም ይህንን ነገር የሚያውቀው በቦታው ያለ ሰው ነው። በቃ አሁን የብሩኬን ስሜት የሚረዳው ሰው ብሩኬ አላቅም። በብሩኬ ቦታ ሆናችሁ ማወቅ ማየት አለባችሁ። ገባችሁ ወይ? ባላችሁ ወይ ሚስታችሁ እንደዚህ ሆና የምርም ምናምን ነገር አላቅም ሲነገራችሁ ያለውን ፊሊንግ በምንም ነገር ልተኩታትች። በጣም ከባድና አላቅም። ሊያውም ደህና ነው ብሩኬ፣ የምሬን ነው። ያውም ብሩኬ ጠንካራ ነው እንደሷ እንደ ሀይሚ ጠንካራ ነውና በጣም ትለያለ። ዙሩ ፈጣሪ በእንደዚህ አይነት ነገር አይፈትናችሁ። የምሬን ነገር ቀልዳለሁ። እስኪ ዝም ብለህ አይኖችን እንኳን አይታተንም ከእንደዚህ አይነት ደስማም ጭራሽ እንዲህ እያልሽ። ኧረ ሀይሚ ተይ፣ የምሬን ነው። ኧረ ተይ። አሁን እኮ ከፕራንክ እኮ ዘለለ ፋሚሊ፣ ከፕራንክ እኮ አለፈ እኮ። የምሬን ነው። ከፕራንክ እኮ አለፈ እኮ። አሁን እኮ በጣም ከባድ ሆነ እኮ። አያስፈልግም ነበር እዚህ እንደዚህ አይነት ነገር እኔ ራሱ አልችልም ማውራት። የምሬን ነው። ምክንያቱም ስሜቱ ከባድ እንደሆነ አይኑ እረዳለሁ። በቃ
በቃ አሁን ያለበት በዚህን ሰዓት ያለበትን ስሜት ማንንም አያውቅም ከሱ ውጭ። ገባችሁ አይደል? ካልደረሰባችሁ አታውቁትምና በጣም ከባድ ነው። ምንም የምትባዩ ነገር የለም። በቃ ትታከሚያለሽ። አያችሁ አግር ምን ያክል ልቡ ንጹህ እንደሆነ ምን ያክል ለሃይሚ የት ድረስ እንደሚሄድ እየተመለከታችሁ ነው አይደል ፋሚሊ? አላምን ብሎ ጭራሽ ሌላ ቦታ ትሄጃለሽ፣ ሌላ ቦታ ትታከሚያለሽ፣ ችግር የለውም ብሎ ኢማጂን ሲያቅፋት አስተቃቀፉ ራሱ ምን ያክል እንደሚሳሳላት ምን ያክል ለሷ ያለውን ቦታ ነው የሚያሳየው። ገባችሁ አይደል ፋሚሊ? ነገዬን ከዛ ሰው ጋር እኖራለሁ ካላችሁ ሰው ጋር ምናምን ነገር ስንት ነገር ያቀዳችሁ ምናምን ነገር ሳይታሰብ በጣም ከባድ የሆነ ችግር ሲጋለጥበት ፍቅራችሁ ወይም ትዳራችሁ እንደዚህ መሆን በጣም ከባድ ነው። በጣም ከባድ ነው። ያውም ነርቨስ ሆኖ አይኑ በቃ ለማረጋጋት እሷን እየሞከረ ነው። አሁን በዚህን ሰዓት ለማረጋጋት እየሞከረ ነው እሷን። ገባችሁ አይደል? ግን እሱ ከሷ በላይ አሁን በዚህን ሰዓት በጣም ተሰብሯል። ልቡ የመጨረሻ ተሰብሯል። ግን በቃ ያንን ነገር ዋጥ አድርጎ መፍትሄ ፍለጋ ላይ ነው እየኳተነ ያለው። ገባችሁ? እሷ ያልሆነ ስሜት እንዳይሰማት ምናምን ነገር እሱ ራሱ እየተጠነቀቀ ነው። ገባችሁ አይደል? ለሚያደርገው ነገር ይጠነቀቃል። ምክንያቱም አሁን በዚህን ሰዓት የሚያደርገው ነገር ለሷ ወሳኝነት አለው ብሎ ስለሚያስብ ነው ይህን ነገር እያደረገ ያለውና ብሩኬ ግን ትለያለህ፣ የምሬን ነው ትለያለህ የምንለው ሁሉ ጊዜም አንተን እንኮራባለን፣ ብሩክን እንኮራበታለን። የምሬን ነው እንኮራበታለን። ምን የሚያደርገው እያንዳንዱ ነገር በቃ ያስታውቃል። ምን ያክል ለሃይሚ ምን ያክል መስዋዕትነት እንደሚከፍልላት ያስታውቃል። በግልጽ ነው የሚያስታውቀው። አሁን አይደለም ያወቅ ነው ብሩኬ ለሃይሚ በጣም ብዙ መስዋዕትነት እንደሚከፍልላት አሁን አይደለም ያወቅ ነው፣ በፊት ጀምሮ ነው። አይደለም እንደዚህ አይነት ችግር አጋጥሟት ቀርቶ ፋሚሊ መቼም ነው ብሩኬ ሊለያት የማይችለው። እኔ በአንድ እንደ እግዚአብሔር አለ ማርያምን ችግር የለውም። ወይኔ በሰማ ማፊ ቁርጥ ይፈልል እያያችሁት ነው። በቃ ግራ ገባውና በቃ እግዚአብሔር አለን። ኢማጂን በፈጣሪ ደግሞ አምናችሁ ፈጣሪ አያሳፍራችሁም። የምሬን ነው። እናንተ እመኑበት እንጂ በጭራሽ ነው የማያሳፍራችሁ። የምሬን ነው የምነግራችሁ። እናንተ እሱን ተደገፉት። አልቻልኩም በሉት። የምሬን ነው። አልቻልኩም በሉት እንጂ የማያደርግላችሁ ነገር የለም። እየተደረገላችሁም ነው ደግሞ እናንተ አታውቁ ይሆናል፣ እናንተ አልገባችሁ ይሆናል የሚያደርግላችሁ ነገር እንጂ በህይወታችሁ በጣም ብዙ ነገር እየተደረገላችሁ ነው። ያንን ነገር እስኪ ዞር ብላችሁ ተመልከቱ። ዞር ብላችሁ ተመልከቱት እስኪ ብሩኪን። ፈጣሪ አለን አላቅም ብቻ ቃል የለኝም ብሩኬ፣ ላንተ ቃል የለኝም። የምሬን ነው የምናገረው፣ ላንተ ቃል የለኝም። ዛሬ በጣም ከባድ ፈተና ነው እየተፈተነ ያለው ብዙ ሰው አላቅም። ሌላ ሰው ቢሆን ፋሚሊ በጣም ከባድ ውሳኔ ሊወስን ይችል ነበር። ብሩኬ ስለሆነ ነው። ገባችሁ አይደል? ብሩኬ ስለሆነ ነው፣ የሙሽዬ ልጅ ስለሆነ ነው። የምሬን ነው የምነግራችሁ። እሱ ስለሆነ ነው እንጂ ሌላ ሰው ቢሆን ኑሮ እንደዚህ ካፋ ከወጣ የምር እንደዚህ ነገር ሀፕን አድርጎ ምናምን ነገር እንደዚህ ማድረግ አልችልም ብትለው የምሬን ነው ያ ሰው ይፋታት ነበረ። በቃ አለቀ። አይኑ በቃ ልጅ ካልሰጠሽኝ ምናምን ነገር በቃ እዛው ምን አገባኝ በቃ ቻው ብሎ ሊለያት ይችል ይሁን ነበር። ግን ብሩኬ ነው እዚህ ጋር ብሩኬ ሁሌም ይለያል። የምሬን ነው ይለያል የምንለው በምክንያት ምንም ብታደርግ ረዳህ። ይኸውልሽ አይሚት ሰሚኛለሽ፣ እኔ ምን ያልለይሽም። እስማ ማጨብጭቡ አንዴ ለብሩኬ የምሬን ነው ይገባዋል። ስለሚገባው ማለት የምሬን ነው ስለሚገባው። ሃይሚ ከዚህ በኋላ ለብሩኬ አላቅም እንዴት ምን አይነት ትረስት ሊኖራት እንደሚችል በብሩኬ አልገባችሁ። እንደዚህ ብለው ያልተለያት ምን ብለው የሚለያት ይመስላችኋል? እስኪ ስታስቡት ማን ነው ብሩኬና ሃይሚ መጡ የሚለያየው? ማን ነው ብሩኬና ሃይሚን መጡ የመለያየት አቅምና ወኔ ያለው? የምሬን ነው። ይህንን እያየ የምር ጅል ነው ብዬ ነው ማስቡ። በጣም የዋህ ነው ማለት ነው ያ ሰው መጥቶ ሊለይ የሚሞክረው ሰው በጣም ጅላጅልም ጭምር ነው። የምሬን ነው። ብሩኬና ሃይሚ ትለያላችሁ። ለብሩኬ ግን ያስፈልገዋል። የምሬን ነው ያስፈልገዋል። ትለያለ እያላችሁ እንድትጽፉ ፈልጋለሁ።
ብሩኬ ትለያለህ እያላችሁ ጻፉ እባካችሁ። ለሁለቱም እልክላችኋለሁ። ሁለቱም ያዩታል። እርግጠኛ የምነግራችሁ ኮሜንታችሁ ይነበባል። ፋሚሊ ምን ችግር አለው ታዲያ? ልጅ እኮ አይኖረንም ማለት ነው። እናሳድጋለን አፈልገን። የምርህን ነው? ምን ችግር አለው? በቃ እግዚአብሔር አላደም። በቃ ግን እንደዚህ አትበይ። በቃ ተስፋ አትቁረጭ። በቃ እንሞክራለን። በስመ አብ። ምን አይነት ልጅ ነህ? ምን አይነት ሰው ነህ ብሩኬ? ምን አይነት ሰው ነህ? እኔ አላቅም። ምን አይነት ልብ ነው ያለህ? ምን አይነት ልብ ነው ያለው? ፋሚሊ አላቅም። በዚህ ልክ ቃል የለኝም። የምሬን ነው የምናገረው። ቃል የለኝም። ስለ ብሩኬ የምናገረው ቃል የለኝም። እስኪ እናንተ የተሰማችሁን ስሜት እዚህ ጋር ንገሩኝ እስኪ የምሬን ነው። ኮሜንት ላይ ንገሩኝ። አየዋለሁ። ንገሩኝ። እንዲህ እንሞክራለን። ለምንድነው ተስፋ የምትቆርጩ? በጭራሽ የሚፋታ አይደለም ብሩኬ። እንዲህ ይቻላል እንዴ? ካልሆነ ራሱ አምጥተን ፈልገንም ቢሆን ልጅ እናሳድጋለን እያለን እንደዚህ አይነት አላቅም። እንደ ብሩኬ አይነት ባል ይስጣችሁ። ሌላ እኔ ምንም አላችሁ። ማሜን በሉ። የምሬን ነው። አሜን በሉ። እንደ ብሩኬ አይነት ባል ይስጣችሁ፣ አባት ይስጣችሁ። በቃ ብሩኬ አሁን ለሃይሚ ባል አይደለም አባቷም ጭምር ነው። የምሬን ነው። ሁሉም ትናንትና እንደተናገረው ሁሉም ነገር ሁኜ ከእሷ ጎን በምንም ቃል የለኝም። ብቻ ሀሳብ መጣልኝና እንደዚህ አይነት ነገር እንደዚህ አይነት ሁኔታ ውስጥ ብሆን ይወደኛል ወይ ብሩኬ ምናምን ነገር ብዬ የሆነ ሀሳብ መጣልኝና ፍራንክ ላደርግ ፈልጌ ነው። እሺ ፍራንክ እያደረግሽ ነው? ማርያም የምርሽን ነው? የምሬን ነው። እግዚአብሔር ግን በቃ እንደዚህ ትሆናለህ ብዬ አላሰብኩም። ግን በቃ የምተማመንበት ሰው ነክ። ኧረ በስመ አብ። አመሰግናለሁ። እሺ በጣም ከባድ ግን ምን ያክል እንደምትወደኝ የተረዳሁት እና በጣም አመሰግናለሁ። እንኳን ፕራንክ ሆነ ነው በልቡ እንደዚህ በቃ ተንበርክኮ እየጸለየ ነው በልቡ። ፋሚሊ እንኳን ፕራንክ ሆነ እያለ ነው። ገባችሁ? ምክንያቱም ተሰምቶት የነበረው ስሜት ከዚህ በፊት ተሰምቶት የሚያውቁሉ አይመስለኝም። የምሬን ነው የምነግራችሁ። ከዚህ በፊት ተሰምቶት የሚያውቅ አይመስለኝም። ይህንን ስሜት በጭራሽ ሊሰማው አይችልም ደግሞ። ገባችሁ አይደለ? እና አላቅም ይተነፍሳል። አሁን በቃ እንኳን ውሸት አደረገው በቃ የሆነ ሰመመን ውስጥ ያለ ያክል ስሜት ነው የሚሰማውና አላቅም። ብቻ ሃይሚ ከእንግዲህ በኋላ እንደዚህ አይነት ፕራንክ ባታደርጊ ይመከራል። የምሬ ነው። አያስፈልግም። በቃ ብሩኬ የት ድረስ እንደሚወድሽ እንደሚያፈቅርሽ ለአንቺ ሊሞት እንደሚችል አይተሻል። በቃ አለቀ። ስለዚህ ምንም የሚያስፈልግ ነገር የለም ከዚህ በላይ። እንግዲህ ፋሚሊ እናንተ ደግሞ ኮሜንት ላይ ጻፉላችሁ። ሁለቱም የሚመለከቷል ሊያዩታል። ነው ራሴ ልክላችኋለሁ። የዛሬ ቪዲዮ ይመስል ነበረ። ይህንን ቪዲዮ እስካሁን ተመልክታችሁ ላይክ እንዲሁም ሰብስክራይብ ካላደርጋችሁ የምርም ወንድም አፈልጉ ማለት ነው። ወንድማችሁ አድርጉኝ ሰብስክራይብ ያደርጋችሁ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ ወዳችኋለሁ። ባይ